በአሁን ሰዓት እንደሚታወቀው አብዛኛው ሀበሻ ከ24 ሰዓት ውስጥ ትልቁን ሰዓት የሚያሳልፈው ቲክቶክ፣ ፌስቡክ፣ ኢንስታግራም እና ዩቲዩብን ስክሮል እያደረገ ነው። በእርግጥ የቪዲዮ ከደረሳችሁ በጣም እድለኞች ናችሁ። ምክንያቱም በዛሬ ቪዲዮ ውስጥ ይህንን አፕሊኬሽን ተጠቅማችሁ ከሌሎች ሶሻል ሚዲያዎች ከቲክቶክ፣ ከፌስቡክ ሊሆን ይችላል ከፈለጋችሁት ሶሻል ሚዲያዎች አጫጭር ቪዲዮዎችን ዳውንሎድ እያደረጋችሁ እዚህ አፕ ላይ አምጥታችሁ በመጫን ብቻ በወር ትላልቅ ገቢዎችን እንዴት እንደምታስገቡ አሳያችኋለሁ። ከዛ በፊት ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ሁልጊዜ እንደዚህ አይነት ቪዲዮዎችን ስለቅ ቀድሞ እንዲደርሷችሁ የደወል ምልክቷን ተጫኑ። አሁን ወደ ተግባሩ እንግባ። ይህንን አፕሊኬሽን ከየትኛውም ፕላትፎርም ላይ ታገኙታላችሁ። የአይፎን ተጠቃሚ ከሆናችሁ ከአፕ ስቶር ታገኙታላችሁ። የአንድሮይድ ተጠቃሚ ከሆናችሁ ከፕሌይ ስቶር ታገኙታላችሁ። አሁን የማሳያችሁ በአንድሮይድ ነው፣ ምክንያቱም ብዙ ሰዎች የሚጠቀሙት አንድሮይድ ስልክ ስለሆነ። ይህንን አፕ ስልካችሁ ላይ ለመጫን መጀመሪያ ወደ ስልካችሁ ፕሌይ ስቶር ትገባላችሁ። የስልካችሁን ፕሌይ ስቶር በዚህ መልኩ ከከፈታችሁ በኋላ ከስር እንደምታዩት 4 ዝርዝሮች አሉ። ከነሱ ውስጥ ሰርች የምትለዋን አንዴ ትነካላችሁ። ከላይ ሰርች ቦታው ላይ በዘር ብላችሁ በዚህ መልኩ ትጽፋላችሁ። እንደምታዩት ይሄ አፕሊኬሽን ይመጣላችኋል። እኔ መጀመሪያ ዳውንሎድ ስላደረኩት ነው። ለእናንተ እዚች ጋር ኦፕን በምትለዋ ቦታ ላይ ኢንስቶል ብሎ ይመጣላችኋል። እናንተም ኢንስቶል የምትለዋን ስትነኩ እንደ ኔትወርኳችሁ ፍጥነት በጥቂት ደቂቃዎች ውስጥ ከ1 እስከ 100 ይቆጥርና ወደ ስልካችሁ ዳውንሎድ ይሆንላችኋል። ይህንን አፕሊኬሽን ስልካችሁ ላይ ዳውንሎድ ካረጋችሁ በኋላ ከፕሌይ ስቶር ወደ ኋላ ትወጡና ወደ በዘር አፕ በዚህ መልኩ ትገባላችሁ። በዘር አፕን በዚህ መልኩ ከከፈታችሁ በኋላ ከላይ እንደምታዩት ቹዝ ዩር ስፖርት ይላችኋል። እዚህ ጋር ማወቅ ያለባችሁ ነገር ይሄ አፕ ትልቁ ትኩረት ስፖርት ላይ ነው እና ከሌሎች ሶሻል ሚዲያዎች አጫጭር ቪዲዮዎችን ዳውንሎድ አድርጋችሁ እዚህ አፕ ላይ ስትጭኑ የስፖርት ኮንተንት ብትሰሩ የተመረጠ ነው። ይሄ ማለት ሌሎች ኮንተንት መስራት አትችሉም ማለቴ ሳይሆን የስፖርት ኮንተንት ብትሰሩ የተመረጠ ነው። አሁን ከነዚህ የስፖርት አይነቶች ውስጥ የተመቻችሁን ትመርጣላችሁ። ለምሳሌ እኔ አሁን ባስኬትቦል የምትለዋን እመርጣለሁ። ከስር እንደምታዩት በቀይ ምልክት ኮንቲኒው የምትለው አለች። እሷን አንዴ እንነካለን። ቀጣይ እንደምታዩት አድ ዩር ኔም እንደ ዩዘር ኔም ይላችኋል። እዚህ ጋር ይሄንን ስም አጥፍታችሁ የራሳችሁን ስም መጻፍ ትችላላችሁ። እንደዚህም ብትተውት ምንም ችግር የለውም። እኔ አሁን ሌላ ስም አያስፈልገኝም። በዚህ ስም አካውንት ክሬት ማድረግ ስለፈለግኩኝ ከስር እንደምታዩት ኔክስት የምትለዋለች እሷን እነካለሁ ማለት ነው። ቀጣይ እንደምታዩት አድ ዩር ጀንደር ይላችኋል። ጾታችሁን አስገቡ እያለ ነው። ወንድ ከሆናችሁ ሜል የምትሏን ትነካላችሁ። ሴት ከሆናችሁ ፊሜል የምትሏን ትነካላችሁ። እኔ አሁን የምመርጠው ሜል የሚለውን ሲሆን ከስር እንደምታዩት ኔክስት የምትሏለች። አሁንም እሷን እንነካታለን። ቀጣይ የሚሆነው አድ ዩር ኤጅ እድሜያችሁን ማስገባት። እድሜያችሁን ስታስገቡ ከ18 በላይ ብታደርጉ አሪፍ ነው። ምክንያቱም በኋላ የሰራችሁትን ገንዘብ ዊዝድራው ስታደርጉ ሊያስቸግራችሁ ይችላል። እኔ አሁን 24 ላድርገው እድሜን ከጻፍኩ በኋላ ከታች እንደምታዩት ኔክስት የምትላለች እሷን አሁንም አንድ ይጫናታለሁ። እዚህ ጋር እንደምታዩት አድ ፕሮፋይል ፎቶ ይላችኋል። ፕሮፋይል ፎቶ አስገቡ እያላችሁ ነው። እናንተም እቺን የክብ ምልክት ትነካላችሁ። አሁኑኑ በስልካችሁ ካሜራ ፎቶ አንስታችሁ ፕሮፋይል ማድረግ ከፈለጋችሁ ቴክ ፎቶ የምትሏን ትነካላችሁ። ነገር ግን ኤዲት የተደረገ ፎቶ ከጋላሪ ውስጥ ማስገባት ከፈለጋችሁ ቹዝ ፎቶ ፍሮም ላይብረሪ የምትሏን ትነካላችሁ። እንደምታዩት ጋላሪያችሁ ውስጥ ያለውን ፎቶ ያመጣላችኋል። እኔ አሁን ለእናንተ ለማሳየት ስለሆነ ዝም ብዬ ይህንን ፎቶ መርጣለሁ። እዚህ ጋር እንደምታዩት የፎቶዋችሁን ሳይዝ ወይም ሬሾ እንድታስገቡ ይጠይቃችኋል። ይሄ የፈለጋችሁ ስላይ ብታደርጉ ምንም ችግር የለውም። ከላይ እንደምታዩት የራይት ምልክትና የኤክስ ምልክት አለች። እናንተም የራይት ምልክቷን አንዴት ትጫኑታላችሁ። የአካውንታችሁን ፕሮፋይል አስገብታችኋል ማለት ነው። ይህንንም ኔክስት የምትሏን ነክታችሁ ታልፉታላችሁ። ቀጣይ እንደምታዩት ጎት ሪፈራል ይላችኋል። ሪፈራል ኮድን አስገቡ እያላችሁ ነው። ይህንን ሪፈራል ኮድ ማስገባት ትችላላችሁ። ከስር ኮመንት ላይ ያስቀምጥላችኋለሁ። ልክ ሪፈራል ኮድን እንዳስገባችሁ ቀጥታ ወደዚህ ገጽ ይወስዳችኋል። ይሄ ፕራይቬሲ ፖሊሲ የሚለውን ብታነቡ በጣም የተመረጠ ነው። ምክንያቱም የአፕሊኬሽንን ሕግ እዚህ ጋር መረዳት ትችላላችሁ። እዚህ አፕሊኬሽን ላይ ምን ይፈቀዳል፣ ምን ደግሞ ይከለከላል፣ ምን ባረግ ጥሩ ነው፣ ምን ባረግ መጥፎ ነው፣ እንዴት ነው የዚህን አፕሊኬሽን ሕግ የምከተለው የሚለውን ይሄንን ብታነቡ አሪፍ ነው። በእንግሊዘኛ ማንበብ ከከበዳችሁ ይሄንን ስክሪንሾት አድርጋችሁ ለጄሚኒ ኤአይ ወይም ደግሞ ለቻት ጂፒቲ ሰጣችሁ ወደ ፈለጋችሁት ቋንቋ ተርጉማችሁ ማንበብ ትችላላችሁ። አሁን እዚህ ጋር እንደምታዩት ከስር አይ አክሰፕት የምትላለች እቀበላለሁ ይሄንን ህግ ማለት ነው። ከስር ኔክስት የምትሏን ነክተን ይሄንንም እናልፋለን። ቀጥታ ወደ ፕሮፋይላችሁ ትሄዳላችሁ። እዚህ ጋር አንዳንድ ነገሮችን ላስረዳችሁ። ከላይም 10 ፖይንት የሚለው ለመጀመሪያ ይሄንን አፕሊኬሽን ከፍታችሁ ለ5 ደቂቃ ከቆያችሁ 10 ፖይንት ይሰጣችኋል። ሊሚትድ ኦፈር ቀጣይ የሚሆነው ሊሚትድ ኦፈር የሚለው ነው። ፈርስት 1 ሚሊዮን ዩዘር ይላል። ይሄ አፕሊኬሽን ተሰርቶ ክሬት ተደርጎ ፕሌይ ስቶር ላይ ከተጫነ በኋላ ለ1 ሚሊዮን ለመጀመሪያ 1 ሚሊዮን ተጠቃሚዎች
የሚሰጥ ስጦታ ነው። ከነሱ ውስጥ ከሆናችሁ ይሰጣችኋል። ዴይሊ ሪዋርድ ይላል እዚህ ጋር ደግሞ ይሄ በየቀኑ ይህንን አፕሊኬሽን ከፍታችሁ ለ60 ሰከንድ እዚህ አፕሊኬሽን ውስጥ ከቆያችሁ 0.5 ይሰጣችኋል ማለት ነው። አራተኛው ምንም ስለማይጠቅማችሁ ማለፍ ትችላላችሁ። ከስር እንደምታዩት ስኪፕ እና ኔክስት የምትሏለች ኔክስት የምትሏን ነክታችሁ ወደዚህ ገጽ ታልፋላችሁ ማለት ነው። አሁንም ኔክስት እያላችሁ ቀጥታ ወደ በዘር አፕ ትገባላችሁ። በዘር አፕ አካውንት ክሬት አድርገናል። እዚህ ጋር አንዳንድ ነገሮችን ላስረዳችሁና ቪዲዮውን ልጨርስ። አፕሎድ በሚለው ቦታ ላይ አፕሎድ ያደረጋችሁት ወይም ፖስት ያደረጋችሁት ቪዲዮ እዚህ ጋር ይቆጠራል። እዚህ ጋር ነክታችሁ ማየት ትችላላችሁ። ፎሎወርስ እና ፎሎዊንግ መቼም አይከብዳችሁም፣ ማየት ትችላላችሁ። ፕሮፌሽናል ዳሽቦርድ ወይም አክቲቭ የሚለው የሰራችሁትን ገንዘብ እርን ያደረጋችሁትን ገንዘብ እዚህ ጋር ይቀመጥላችኋል። ከዚህ ዊዝድራው ማድረግ ትችላላችሁ ማለት ነው። እንደ ቲክቶክ ሁላ አድ ባዮ ማስገባት ትችላላችሁ። ሊንኮችን የዩቱብ ሊሆን ይችላል፣ የቲክቶክ ሊሆን ይችላል። የፈለጋችሁትን ሊንኮች አምጥታችሁ አድ ሊንክ የምትሏን ነክታችሁ ማስቀመጥ ትችላላችሁ ማለት ነው። መጨረሻ ላይ እንዴት ቪዲዮ አፕሎድ እንደምታደርጉ አሳያችኋለሁ። እዚህ አፕ ላይ ቪዲዮ አፕሎድ ለማድረግ ወይም ፖስት ለማድረግ በጣም ቀላል ነው። ልክ እንደ ቲክቶክ ሁላ ከስር ከሚመጡ ዝርዝሮች ውስጥ የፕላስ ምልክቷን ትነካላችሁ። እንደምታዩት እዚህ ጋር 4 ምርጫዎችን ያስቀምጥላችኋል። ፖስት፣ ሪል፣ ዝሪድ እና ብሎግ። እናንተ አሁን ቪዲዮ ፖስት ለማድረግ ስለሆነ ከላይ ፖስት የምትሏን ትነካላችሁ። እናንተም እቺን የጋላሪ ምልክት አንዴ ክሊክ ታደርጋላችሁ። እሱ ደግሞ ቀጥታ ወደ ፋይላችሁ ይወስዳችኋል ማለት ነው። ከነዚህ ቪዲዮዎች ውስጥ የተመቻችሁን ቪዲዮ መርጣችሁ እኔ ለምሳሌ አሁን ይሄንን ቪዲዮ አፕሎድ ለማድረግ ብፈልግ እንደዚህ ይሄንን ቪዲዮ መርጣለሁ። ልክ እንደ ቲክቶክ ሁላ ሃሽታጎችን መጠቀም ትችላላችሁ። እዚህ ቪዲዮ ላይ ሃሽታግ ለማስገባት ከስር አድ ዲስክሪፕሽን የምትሏን ትነካላችሁ። የፈለጋችሁትን ሃሽታግ ትጽፋላችሁ። ለምሳሌ ኤአይ በዘር የፈለጋችሁትን ከጻፋችሁ በኋላ ከላይ ሼር የምትሏን ትነካላችሁ። እሱም ትንሽ ፕሮሰስ ያደርግና እንደ ኔትወርካችሁ ፍጥነት ቀጥታ ወደ ፕሮፋይላችሁ ቪዲዮአችሁን አፕሎድ ያደርግላችኋል። ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ